ቢገባም አትቀበልልኝም ጋሽ ጓደኛ ልትይ ጉድጓድ ግቢ ዝም በይ እኔ ማይገባ ቋንቋ አትናገሪያ በቃ ይሄ ጋይዝ ጋሽዬ ገደል ግቧል። እውነቱን እኔ ራስ በጣም ነው ያናደዱኝ። የምሬ ነው። ወሽመጤን ብጥስ ነው ያደረጉኝ። እስከዛሬ ሰርግ ምናምን እያልኩ እየጠበኩ ደግ አረጋቸው። አመሸቁት እኮ ሰው ተቀምጦ ሌላ ቁም ነገር ያወራል። እነሱ 2 ዓመት የገነባነውን ፍቅር ዛሬ ልናፈርስ ነው። ሽማግሌ ሆነን ይሄ እኮ በጣም ያናድዳል። ጋሽዬ እኮ ፊቱ ጥቁር ነው ያለው። ሲቀጥል ደግሞ ማለት ነው እኔ ለሀይሚ ሌላ ነገር ሁሉ ተልኮላት እየመሰለኝ ነው። ምክንያቱም ሀይሚ በጣም ብዙ ነገር እያየች ታሳልፈዋለች። ስለዚህ ለሀይሚ ሌላ ብዙ ያየችበት ነገር አለ። ከካሜራ ጀርባ ያየችው ነገር ያለ ይመስለኛል። ምክንያቱም ሰው እየሳቀ ሲመጣ በውስጡ በጣም ብዙ ነገር እንዳለ እንደውም በዙሪያው ያሉ ብዙ ሰዎች ሀይሚ ከብሩክ ጋር እንዳትሆን የሚያደርጋት ነገር አለ እያሉ ነበርና ሀይሚ የሆነ የሚያሳምናት ነገር ካላየች የሆነ የሚያስደብር ነገር ካላየች ይህን ውሳኔ አትወስንም። በነገራችን ላይ እርግጠኛ ባልሆነችበት ነገር ላይ አትወስንም ብዬ ነው የማስበው። ምክንያቱም ብዙ ሰዎች ሊያለያዩቸው ይፈልጋሉ። ሶሷ ያየችው እርግጠኛ የሆነችበት ነገር ያለ ይመስለኛል እንጂ እንደዚህ እርግጠኛ ባትሆን በአንዴ እንለያይ ብላ እንደዚህ በትልቅ ሰው ፊት እንትን ይላሉ ብዬ አላስብም። እና አሁንም ሀይሚዬ ላይ የምትፈርዱ ሰዎች ስነስርዓታችሁን ያዙ። እሺ ለትዳር አትሆነውም እኮ እቺ እኮ ቢያገባትም የሆነ ቀን ሲከፋው ጥላውን የምትሄድ ለምን ከጎኑ አትሆንም? ኧረ እባክሽ አስረግዞ መጥቶ ምናምን እንደዚህ ትላላችሁ እንዴት አካብዳላችሁ እንዴ? እናንተ ሲጀመር በእሷ ቦታ ሆናችሁ ማየት ነው ያለባችሁ እንጂ ዝም ብላችሁ ከላይ የምታዩትን ነገር አይደለም። ከካሜራ ጀርባ ስንት ነገር ይኖራል መሰላችሁ። እሷ እንደማይሆናት እርግጠኛ ልትሆን ትችላለች። እኛ ጋር የሚያስመስሉ ሰዎች ከኋላ ግን ሌላ የሆኑ ሰዎች አሉ እና እኛ የምናየው በምናየው ላይ ነው አስተያየት መስጠት የምንፈልገው። በነገራችን ላይ እኛ ሴቶች ማለት ነው በአደባባይ መከበር፣ በአደባባይ በቃ ፍቅሩን እንዲገልጽልን፣ በአደባባይ ብዙ ነገር እንዲያደርግልን ነው የምንፈልገው እና እሷ ደግሞ እንደዚህ አይነት ነገር ትፈልጋለች። በቃ ላንተ አላስደስትም ነው እያለችው ያለችው። ሶ እኔ አባቴን አስከብሬ በክብር ማግባት ነው የምፈልገው። ሶ ይሄ ማለት እንግዲህ በስነ ስርዓት ሁሉ ነገር ትተህ እንድታገባኝ ነው የምፈልገው እንጂ በቤተሰብ ማለት ነው ዝም ብሎ አብሮ መኖር እንደ እዩ ደግሞ ያልሆነ ነገር እንዲፈጠር አልፈለገችም ሀይሚ። ከዚህ በላይ ግንኙነታቸው ያለ ጋብቻ እንዲሄድ የፈለገች አይመስለኝም። ሽማግሌ ላክ እያለችው ነበር ባለፈው። ሶ ብሩኬ ይህን ነገር ማድረግ ነበረበት፣ ግን ይህን ነገር ማድረግ አልቻለም። በተለያዩ ነገሮች ማዘግየት የፈለገ ይመስለኛል። ብቻ ሀይሚ የሆነ ከኋላ ያየችው ነገር ይኖራታል። ለእሷ ያለው ቦታ ፍቅር እዚህ ጋር እኛ ጋር የምናያት 30 ደቂቃ ወይ 40 ደቂቃ ነው፣ ግን ከዛ ጀርባ ያለው ለእሷ ምን ያክል ቦታ እንዳለው የምታውቀው እሷ ናት እንጂ እኛ አይደለንም። ደግሞ እዚህ ካሜራ ጋር የሚመጣው ደግሞ የተሻለው ነገር ለእኛ ይሆናል ያሉትን በቃ ጨማምሮ ነው የሚያመጡት እንጂ ሪል የሆነ ስሜቱን ላያሳየን ይችላል ብሩኬ። ሰው ሀይሚ ያለምንም ነገር ይሄን ውሳኔ አትወስንም። ሌላ ነገር ተልኮላታል ብዬ ነው የማስበው። ወይ ለክፋትም ይሁን ለጥሩ ነገር ብቻ ሌላ ሰው የሆነ ነገር ባይልክላት ሀይሚ እኛ ያክል ቁርጥ ስላለሽ ብዬ አላስብም። ብሩኬ ማሁን ላይ ተስፋ ቆርጫለሁ እያለ ነበረ። እሱም ትግስቱ አልቆ እንግዲህ እንለያይ ማለትን መርጧል ማለት ነው። ከተለያየን ደስተኛ ሆናለሁ፣ እሷም እንዲሁ ከሱ ከተለየው ነው ደስተኛ መሆነው እያሉ ነው ማለት ነው ሁለቱም። እና ጋሽዬ ገደል ግቡ ማለትም ሲያንስበት ነው። እሺ እንዴ እኛ የስናሽቃብጥ 2 ዓመት አስባችሁታል? ጉሮሮ ይደርቅ እስከሚል ማለት ነው። መቼ ነው የሚጋቡ? መቼ ነው ቀለበት የሚያስርላት? መቼ ነው አፈቅርሻለሁ ብሎ እንደ ፍቅረኛሞች አክት ሲያደርጉ የምናየው እያለን የብዙዎቻችን ምኞት ነበረና እንግዲህ ከተመኘናቸው መካከል ቀለበቱ እንግዲህ በብዙ ሰው መሀል ነበረን ይሆናል ብዬ የጠበቅኩት፣ ግን ራሳቸው አንዲት ትንሽዬ ክላስ ውስጥ ነበረ እንደዛ ያደረገላት እንጂ ጓደኞቿ እኛ ሴቶች እኮ ችግር አለብን በነገራችን ላይ አንዳንዴ ማለት ነው። የሆነ ብቻ በዙሪያችን ያሉ ሰዎች ጓደኞቻችን በቃ የሆነ ስንከበር እንዲያውልን እንፈልጋለን። በቃ ባላችን እንደዚህ አደር ባላችን አንቺ ወረኛ ማለት ባላችን የማገበው ባሌ ልላችሁ ፈልጌ ነው እንዴ። ባሌንማ አላጋራም ለማንም። ጉድ እኮ ነው።
እና ማለት ነው የምታገቡት ፍቅረኛችሁ ወይ ባላችሁ በሰው ፊት በጓደኞቻችሁ ፊት ምናምን በቃ እንዲያከብራችሁ ሰርፕራይዝ እንዲያደርጋችሁ በቃ እንደሚወዳችሁ እንዲነግርላችሁ እንደሚወዳችሁ እንዲያሳይላችሁ ትፈልጋችሁ። እና ብሩኬ ብቻቸውን ነበር እንግዲህ ቀለበት ካሜራ ብቻ ነው ያለ። በእርግጠኛ አይተናል፣ ግን ሌሎች በዙሪያቸው ያሉ ሰዎችም እንዲገኙላት ትፈልጋለች። በጓደኞቿ ፊት ምናምን ነው ቀለበት መደረግ ሁሉ የነበረበት። ሲቀጥል ደግሞ አንዳንዴ ማለት ነው ብቻ እኔ ብዙ ነገር ማውራት እፈልጋለሁ፣ ግን እኔ የምፈልገው አሁን ላይ እነሱን አንድ የሚያደርጋቸውን ሀሳብ እንጂ ኔጌቲቭ ነገር ማውራት አልፈልግም። ከፈለግ ብዙ ነገር ማውራት ስለምችል እና ብዙ ሰዎች ሀይሚ ላይ ጫና የምታደርጉ ሰዎች አላችሁ። በከፋው ጊዜ አብረው ካልሆን ማለት በከፋው ጊዜ የራሱ ጥፋት ሆኖ በከፋው ጊዜ ምናምን የሚባል ነገር አለ እንዲ እንደውም እሷ ናት የሚከፋት። እሱ ከሌላ ሴት አስረግዞ ምናምን በላይ ላይ በጣም የሚደብር ነገር ነው። በነገራችን ላይ በጣም ከባድ እና የሚያስጠላ ማለፍ የማትችሉት ነገር ቢኖር ይሄ ነው፣ ቺት ማድረግ። አንድ ሰው ፍቅረኛችሁ ከእናንተ ጋር ሆኖ ሌላ ሰው ጋር ከሄደ በቃ መቀየርም ማስተካከል የሚችላለሁ ብላችሁ ማታውት በቃ ማታልፉት ነገር ወደፊት በውስጣችሁ ጥርጣሬ የሚጨርባችሁ እንዴ ይሄ ሰው ከእናንተ ምን ቢያጣ ነው ሌላ ሰው ከሄደው? እንዴት ነው ወደፊት ራሱ የማይሄድበት ምክንያት ምንድን ነው? የሆነ ያጣው ነገር አለ ማለት ነው ከእናንተ። አንድ ሰው እኮ ማለት ነው ሲወዳችሁ ሲያፈቅራችሁ ከእናንተ ውጭ ሌላ ሰው አይታየውም እኮ እንደ እውነቱ ከሄድን ማለት ነው። እኔ አንድ ሰው ከወደደኝ ካፈቀረኝ ሌላ ሰው አይታየኝም። እኔም ከወደድኩት ሌላው ሰው አይታየኝም፣ ምንም መስሎ አይታየኝም። በቃ ከሱ ውጭ ሌላ ሰው ያለ አይመስለኝም። ተለያይተን ሁሉ በቃ በህልሜ ሁሉ የሚያቃዥ ምናምን እንደዛ ነው እኮ ትክክለኛው ፍቅር እንደዛ ነው። ፍቅር ይዟችሁ የሚያውቅ ካለ ማለት ነው። እና እንዴት ነው የምወደው ሰው ማፈቅረው ሰው እያለኝ ብንጣላ እንኳን ሌላ ሰው ጋር ሄጅ የምተኘው? በስማም ይሄ በጣም ከባድ ነው። እውነት ለመናገር በእሷ ቦታ ሆኜ ሳስበው እኔ አልፈዋለሁ ብዬ አላስብም። ባሌ ፍቅረኛ ነው ብዬ ያሰብኩት ሰው ከኔ ጋር የሆነ ሰዓት ተጣላን። ከዛ ሄዶ ከሌላ ሴት ጋር ተኛ። ከዛ አስረግዛት። ከዛ ደግሞ ለእኔ ደግሞ ምንም እንዳልተፈጠረ እየነገረኝ እወድሻለሁ፣ አፈቅርሻለሁ፣ ማንም ጋር ሊሄድኩም እያለ ይሰክሰኛል። ይህን ነገር ሁልሽም አታልፊውም በአንቺ ቦታ ቢሆን። ግን ደግሞ ብሩኬ ስለሆነ እኛም በብዙ ጥሩ ነገሩ ስለምናየው ጥሩ ነገሩን ከአንድ መጥፎ ነገር ከብዙ ጥሩ ነገር ከብዙ መጥፎ ነገር አንድ ጥሩ ነገር ይወሰዳል የሚባል ነገር አለና እችን ትንሽዬ ጥፋት አጉልተን ብሩኬ ለሀይሜ የሆናትም ከሱ ትለይ ማለት ስለማልፈልግ በቃ ለሷ ጥሩ ነው ብዬ ስለማስብ ነው ብሩክ እንጂ ጥፋቱ እንዳላጠፋ ሰው አትከራከሩ። ሽንጣችሁን ገትራችሁ የኛ ጀግና የኛ ምን ማለት ነው? ይህ እኮ የሚያሳፍር ነገር ነው። ዝሙት እኮ ነው ይሄ። ምንም የኛ ጀግና የሚያስብል ነገር የለውም። ግን ተሳስቷል፣ በቃ ይቅርታ ብሏል። ሰው ሀይሚዬ ወደ እሱ እንድትመለስ ደግሞ የሚያስተካከል ያለበትን ነገር ማስተካከል አለበት። እሱ እኮ ራሱ አጠፋ ምናምን ከዛ እየጎተተ ምናምን ከክላሱ ሲያወጣት ነበረ እንዴ። ስንት ነገር አይተናል መሰላችሁ። እሱ አጥፍቶ እንደገና እሷን እየጎተተ ምናምን እየወረወራት። እኛ ድራማ ነው ብለን ነው እንጂ እንደ ሪል ከሰወሰደ ያ ራሱ በጣም ነው የሚያናድደው፣ በጣም ማለት ነው። ከዛ ከሷ ጋር ደግሞ ሩም ውስጥ ተገኝቶ አሰብ። እኔ እውነት ለመናገር ድራማ ነው እያልኩ ስለማስብ ነው እንጂ እውነት ቢሆን ይሄ ነገር ማለት ነው በስማም በጣም ነው የሚያናድደው። ሲቀጥል ስለ ቲሸርቱ እያወራችሁ ነበረ። አይ ቲሸርት እኮ የሱን ቲሸርት ለብሳ ምናምን የምትለው ይሄ ቲሸርት በነገራችን የሆነ ፎቶ አላቸው፣ ስጦታ ተሰጥቷቸው ይመስለኛል። ብቻ ማች በጥቁር ስሪና ሁለታቸውም ጥቁር ስሪ ከላይ ነጭ ቲሸርት አላቸው ሁለቱም። ብሩክም አለው ሀይሚም አላት። ይሄ የሁለታቸውም አላቸው ጥቁር ሰሪ በነጭ ቲሸርት ማለት ነው። እና ቲሸርቱን ተቀይረው ምናምን ሳይሆን የራሷ ነው፣ ስጦታ ነው የተሰጣቸው ይመስለኛል። ብቻ ሀዋሳ ይሆን የትዩን ሄደው የተነሱ ፎቶ አለ። ወደ ታች ወርዳችሁ ካያችሁ ወይ ደግሞ ኢንስታግራም ላይ ሊኖር ይችላል። እና ተቀይረውት ምናምን ሳይሆን የራሷ ቲሸርት ነው። የሷም አላቸው። እና እኔ አሁን የምር በጣም ነው ወሽመጤን የበጠሱት፣ በጣም ነው ያናደዱኝ። እንዴ ምንድነው እንደዚህ ስንት ነገር እየጠበቅን ተለያይተን። በነገራችን ላይ ያው ሶሻል ሚዲያ የወጣ ፍቅር አይበረክትም። አብዛኛውን ጊዜ እንደዚህ ነው፣ በቃ መጨረሻቸው ይሄ ነው የሚሆነው። ብዙ ሰዎች ይሄ ነው መጨረሻቸውና በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እንደዛ አይነት ነገር ይደብራል የምር። እኛ ለስንት ነገር እየጠበቅናችሁ እናንተ ተለያየን። ኮሜንታተሮችንም ሆናችሁ ኦዲየንሶች የጋራ ሀሳብ ሰጡ፣ በጣም ደስ ይለኛል።